ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ከሳምንት በፊት ኢትዮጵያ ላይ የኃይል አማራጭ ጭምር ለመጠቀም አቋሟን ያሳወቀችው ግብጽ ኢትዮጵያ ላይ ጥቃት ልትከፍት ነው። ካይሮ በአራት አቅጣጫ ጥቃት ለመክፈት የተዘጋጀች ሲሆን በሁለት አቅጣጫ ለመክፈት ላሰበችው ጥቃት የህወሓትን ጦር ለመጠቀም ተስማምታለች። የምዕራብ እዝ አዛዥ ጀነራል መሐመድ ተሰማ ካይሮና ሻቢያ በአራት አቅጣጫ ኢትዮጵያን ሊወጉ ሰነድ መፈራረማቸውን አጋልጠዋል። በዝርዝር እናስደምጣቸዋለን። ህወሓት ዳግም ተሰነጠቀ። አንጋፋው የህወሓት አመራር ዓለም ገብረዋህድ ከደብረ ጽዮን ቡድን አፈንግጠዋል። በፍጹም ከሻቢያ ጋር የሚደረግን ጥምረት አልቀበልም፣ ከሻቢያ ጋር በመስራት የትግራይን ህዝብ አልክድም በማለት በስብሰባ ላይ አቋማቸውን ይፋ አድርገዋል። ዝርዝሩን ይዘናል። ኢሳያስ አፈወርቂ ዳግም ተሳሳቱ። የኢሳያስ ስሌት እየከሸፈ ነው። የአልጀርስን ስምምነት በተመለከተ የሚመዘው ካርድ ለራሱ ለሻቢያ መዘዝ እያስከተለበት እንደሚገኝ አንድ ትንታኔ አመላክቷል። በትንታኔው መሰረት የኤርትራ ጦር ተጨማሪ ቦታዎችን እንደተቆጣጠረ ይፋ አድርጓል። ትሰሙታላቸው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ቢቢሲ ላይ የ5 ቢሊዮን ዶላር ክስ መመስረታቸውን የተመለከተ መረጃ ወጥቷል። ትሰሙታላቸው። የተወደዳችሁና የተከበራችሁ ተመልካቾቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩ። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም አመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። ኢሳያስ አፈወርቂ ዳግም ተሳሳቱ። የኢሳያስ ስሌት እየከሸፈ ነው። የአልጀርስን ስምምነት በተመለከተ የሚመዘዘው ካርድ ለራሱ ለሻቢያ መዘዝ እያስከተለበት እንደሚገኝ አንድ ትንታኔ አመላክቷል። በትንታኔው መሰረት ኤርትራ ጦር ተጨማሪ ቦታዎችን እንደተቆጣጠረ ይፋ አድርጓል። የህግ ባለሙያ ወይዘሪት ብሌ ማሞ ባወጡት የአዲስ ጥናት ጽሑፍ ኤርትራ እንደ አውሮፓውያን አቆጣጠር በ2000 የተፈረመውን የአልጀርስን ስምምነት መሰረታዊ መርሆች በመጣስ ኢትዮጵያ ሉዓላዊ ግዛቶች ውስጥ የምታደርገውን ወታደራዊ እንቅስቃሴ ስምምነቱን እንደ ህጋዊ መከላከያ እንዳትጠቀምበት የሚያደርጋት መሆኑን ይከራከራሉ። በጽሑፉ ላይ እንደተብራራው የኢትዮ ኤርትራን ጦርነት ለማስቆም የተፈረመው የአልጀርስ ስምምነትና ተከትሎ የተቋቋመው የድንበር ኮሚሽን ውሳኔ ባድመን ለኤርትራ እንዲሁም ዛላምበሳንና ሌሎች አካባቢዎችን ለኢትዮጵያ የወሰነ ቢሆንም የድንበር ምልክት ተከላ ሙሉ ለሙሉ አለመጠናቀቁ ክፍተት ፈጥሮ ቆይቷል። ጽሑፉ እንደሚያስረዳው ከ2018 የሰላም ተስፋ በኋላና በተለይም ከ2020 እስከ 2022 የትግራይ ግጭትን ተከትሎ የኤርትራ ጦር በዓለም አቀፍ ሕግ የኢትዮጵያ ግዛት ተብለው በሚታወቁ እንደ ኢሮብ፣ ጉሎሞካዳ፣ አዲኳላና ዛላምበሳ ባሉ አካባቢዎች ወታደሮቹን አስፍሮ ይገኛል። ጸሐፊዋ ይህ ሁኔታ በሕግ መነጽር ሲተነተን ባነሷቸው ነጥቦች መሰረታዊ የስምምነት ጥሰት ተከናውነዋል ብሏል። ይህን ሲያስረዱ በቪየና የውል ሕግ መሰረት አንቀጽ 63 መሰረት አንድ ወገን የስምምነቱን ዋና ዓላማና መንፈስ የሚቃረን ድርጊት ሲፈጽም መሰረታዊ ጥሰት ይባላል። የኤርትራ ጦር በኢትዮጵያ መሬት ላይ መቆየቱ የአልጀርስን ስምምነት ዋና የግዛት ሉዓላዊነት ማክበርና ሰላም ማስፈን የሚጣረስ ነው። ሌላው ብሌን የሚከራከሩበት ነጥብ ኤርትራ ስምምነቱን በተግባር እየጣሰችና የኢትዮጵያን ግዛት ወራ እየያዘች፣ በሌላ በኩል የኢትዮጵያ የአልጀርስን ስምምነት እንድታከብር የምትጠይቅበት የሞራልም ሆነ የህግ መሰረት
መሰረት የላትም። አንድን ስምምነት እየናዱ ተመልሶ ያንኑ ስምምነት እንደ መብት ማስከበሪያ መጠቀም በዓለም አቀፍ ሕግ ተቀባይነት የለውም ሲሉ ባለሙያ ይሞግታሉ። ጥናቱ እንደሚደመድመው ኤርትራ የአልጀርስን ስምምነት እንደ ጋሻ በመጠቀም ኢትዮጵያ ግዴታዋን እንድትወጣ የምትወተውት ቢሆንም በተግባር ግን ራሷ በፈጠረችው ወታደራዊ ወረራ ስምምነቱን አፍርሰዋለች። ስለሆነም አሁን ባለው ተጨባጭ ሁኔታ ኤርትራ የአልጀርስን ስምምነት የመጥቀስ ሕጋዊ ታማኒነትን አጥታለች። ከሳምንታት በፊት የኢትዮጵያ ላይ የኃይል አማራጭ ጭምር ለመጠቀም አቋሟን ያሳወቀችው ግብጽ ኢትዮጵያ ላይ ጥቃት ልትከፍት ነው። ካይሮ በአራት አቅጣጫ ጥቃት ለመክፈት የተዘጋጀች ሲሆን በሁለቱ አቅጣጫ ለመክፈት ላሰበችው ጥቃት የህወሓቱን ጦር ለመጠቀም ተስማምታለች። የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ካይሮና ሻዕቢያ በአራት አቅጣጫ ኢትዮጵያን ሊወጉ ሰነድ መፈራረማቸውን አረጋግጠዋል። ግብጽ በውክልናና በቀጥታ ኢትዮጵያን ለማጥቃት ተዘጋጅታለች። ሱዳን፣ ኤርትራ ህወሓትና ፋኖን በመጠቀም ኢትዮጵያን ለመበጣጠስ አደገኛ ካርድ መዛለች። ነገሩ ተካሯል። የተፈራው እሳት ወደ ኢትዮጵያ ድንበር እየገሰገሰ ነው። የሱዳን ጦርነት በቀጠናዊ መልክ እየያዘ ነው። ከሰሞኑ በአልጀዝራ የተሰራጨው መረጃ ደግሞ የሱዳን ወላፈን ኢትዮጵያ መድረሱን ፍንጭ የሰጠም ሆኗል። በሱዳን ጦርነት ከአልቡርሃን ጦር ጎን ሆኖ እየተዋጋ የሚገኘውና ወልቃይትን ለመቆጣጠር ድንበር ላይ የሚገኘው የአርሚ ሰባ ኃይል ከሰሞኑ ለጦርነት እንዲዘጋጅ ልዩ ትዕዛዝ ተሰጥቶታል። ይህም በህወሓት ብቻ ሳይሆን ከሱዳን የተሰጠው ትዕዛዝ እንደሆነም ተነግሯል። ወዲህ ደግሞ የአልቡርሃን ከወልቃይት አቅጣጫ ባለፈው በቤንሻንጉል አቅጣጫ ጥቃት ለመክፈት ዝቷል። አልጀዝራ ከሰሞኑ በሰራው ዘገባ በጀነራል ሐምዳን ደጋሎ የሚመራው ፈጥኖ ደራሽ ኃይልና ሌሎች ቅጥረኛ ተዋጊዎች የሚሰለጥኑበት ወታደራዊ ካምፕ በኢትዮጵያ ግዛት መቋቋሙን የሱዳን ባለስልጣናት እንደገለጹለትም ዘግቧል። ይህን ተከትሎ በካይሮ የሚዘወረው የአልቡርሃን ጦር ከወልቃይት አቅጣጫ ባለፈ በቤንሻንጉል ጉሙዝ በኩል ጥቃት ለመክፈት ተዘጋጅቷል። ካይሮ በምስለኔዎች በኩል ኢትዮጵያን ለማጥቃት እየተንቀሳቀሰች ያለችው በሁለት አቅጣጫ ብቻ አይደለም፣ ይልቁንም በሌሎች ግንባሮች ለማጥቃት ተሰናድታለች። የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ይህንን ዕቅድ ከሰሞኑ ይፋ አድርገውታል። በምዕራብ ጎጃም ዞን በተደረገ ህዝባዊ ስብሰባ ላይ የተገኙት የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ በሁሉም አቅጣጫ ኢትዮጵያ ሊወጉ ተስማምተዋል ብሏል። ከዚህ ቀደም ኢትዮጵያ ከውጭ ኃይሎች የገጠማትን ወረራ እንዴት እንደቀለበሰችና የኢትዮጵያ ታሪካዊ ጠላቶች ከኢትዮጵያ ምን እንደሚፈልጉ በሰፊው ያብራሩት ጀነራሉ በፋሽስት ወረራ ጊዜ በውስጥ ያሉ ኢትዮጵያዊ ፖለቲካ ኃይሎች የገጠማቸውን የውጭ ኃይል በጋራ መክተዋል ብለዋል። የአሁኖቹ ተቃዋሚዎች ግን ባንዳ ሆኗል፣ ሰፊ ድጋፍም አግኝተዋል። የፋኖ ታጣቂዎች ያላቸውን ድጋፍ ጥቂት የማይባል እንደሆነም ጠቅሰዋል። እነዚህ ታጣቂዎች ከግብጽ ከኤርትራና ከህወሓት ጋር ተወያይተው የጋራ ሰነድ አዘጋጅተዋል። በሰነዱም ኢትዮጵያ በሁሉም አቅጣጫ እንውጋት እያሉ ነው። መሬት ያለው እውነታ ግን እነዚህ ኃይሎች በዋሉበት እንኳን እያደሩ አይደለም። ከዛሬ 2 ዓመት በፊት ግን ዞኖችና ወረዳዎችን መቆጣጠር ችለው ነበር በማለት የግብጽና የኤርትራን ዕቅድ አደባባይ አውጥተውታል። ህወሓት ዳግም ተሰነጠቀ። አንጋፋው የህወሓት አመራር ዓለም ገብረዋህድ ከደብረ ጽዮን ቡድን አፈንግጧል። በፍጹም ከሻዕቢያ ጋር የሚደረግን ጥምረት አልቀበልም፣ ከሻዕቢያ ጋር በመስራት የትግራይን ህዝብ አልክድም በማለት በስብሰባ ላይ አቋማቸውን ይፋ አድርገዋል። ህወሓት እየተበጣጠሰ ነው። ባለፈው ዓመት እነ ጌታቸው ረዳ አንጃ ፈጥረው ከወጡ በኋላ ሌላ ስንጥቃት ገጥሞታል። የስንጥቃቱ ምክንያት ደግሞ ሻዕቢያ ነው። እነ ደብረ ጽዮን ቡድን ከሻዕቢያ ጋር እሰራለሁ ማለቱ ተዋጠላቸው የፓርቲ አባላት ከህወሓት ራሳቸውን እያገለሉ ነው። ከሰሞኑ በነበረው ስብሰባ ላይም አቶ ዓለም ገብረዋህድ ከደብረ ጽዮን ፍንካች ጋር ፍቺ መፈጸማቸውን የገለጹበትን ንግግር አድርገዋል። አቶ ዓለም በስብሰባው የትግራይን ህዝብ መሰረታችን ኢትዮጵያና ኢትዮጵያዊነት ነው፣ ስለዚህም ለኢትዮጵያዊነት ሉዓላዊነትና ለኢትዮጵያ ሰላም መክፈል ያለብንን እንከፍላለን። ህዝብ ለማዳን ያለው አማራጭ የፕሪቶሪያውን ስምምነት ማክበርና ጊዜ የትግራይ መንግስትን መደገፍ ብቻ ነው በማለት የነሞንጆሪኖን ቡድን ተቃውመውታልም። አክለውም ከኢትዮጵያ ጠላቶች ጋር በድብቅም በግልጽም መስራት በሀገር ክህደት የሚያስጠይቅ ወንጀል የባንዳነት ተግባር ነው። ከሻዕቢያ ቡድን የሚሰሩ አካላት ደግሞ እጃችሁን ሰብስቡልን ልንላቸው ይገባል። ከፌዴራል መንግስት ጋር ጉዳዮችን ለማለዘብ መስራት የዜግነት ግዴታችን ነው። ከሻዕቢያ ጋር ከፌዴራል መንግስቱ እውቅና ውጭ መስራት የክህደት ነው፣ ባንዳነት ነው ሲሉ ተደምጠዋል።
የጋምቤላ ክልል ፖሊስ ኮሚሽን በቅርቡ በክልሉ የተለያዩ ወረዳዎች የተፈጸሙ ተከታታይ ትጥቅ ጥቃቶችን ግንኙነት አላቸው ብሎ የጠረጠራቸውን 18 ግለሰቦች በቁጥጥር ስር ማዋሉን አስታወቀ። ኮሚሽኑ ባወጣው መግለጫ እንዳመላከተው ተጠርጣሪዎቹ በቁጥጥር ስር ያሉት ከኖቬምበር 28 እስከ ዲሴምበር 12 ቀን 2025 እንደ አውሮፓውያን አቆጣጠር ባሉት ጊዜያት በኢታንግ ልዩ ወረዳ፣ በጋምቤላ ከተማ፣ በጋምቤላ ወረዳና በላሬ ወረዳ በተፈጸሙ ጥቃቶች ተሳትፏል የሚል ነው። የጋምቤላ ክልል ፖሊስ ኮሚሽነር ኦጉሉ ኡጁላ እንደገለጹት በቁጥጥር ስር ከዋሉት መካከል በኢታንግ ወረዳ ልዩ ወረዳ ኢቴል ቀበሌ ከተፈጸመው ጥቃት ጋር በተያያዘ አንድ ተጠርጣሪ እንዲሁም በዚህ ወረዳ ታርፓም አካባቢ ከተፈጸመ ጥቃት ጋር በተያያዘ 3 ተጠርጣሪዎች ይገኙበታል። ይህ በእንዲህ እንዳለ በክልሉ እያደገ የመጣውን የጸጥታ ስጋት ተከትሎ የጋምቤላ ከተማ አስተዳደር ከምሽቱ 1 ሰዓት ጀምሮ ማናቸውም የተሽከርካሪና የሰዎች እንቅስቃሴን የሚገድብ የሰዓት እላፊ አዋጅ መጣሉ ይታወሳል። እስሩ የተፈጸመባቸው የጋምቤላ ከተማ አመራሮች ከነዋሪዎችና ከአካባቢው የሀገር ሽማግሌዎች ጋር በጸጥታ ጉዳዮች ዙሪያ ከመከሩ በኋላ መሆኑን የክልሉ ፕሬስ ሴክሬታሪያት መረጃ ያመለክታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ቢቢሲን በስም ማጥፋት ከሰሱ። ቢቢሲ ያስተላለፈው ዘጋቢ ፊልም ላይ ከተደረገው አርትዖት ጋር በተያዘ የ$5 ቢሊዮን ክስ መክፈታቸውን ይፋ አድርጓል። ቢቢሲ ስሜን አጥፍቶታል፣ የንግድ ሕግን ጥሷል ሲሉ ትራምፕ ተቋሙን በፍሎሪዳ ፍርድ ቤት ከሷል። የፓኖራማ ዘጋቢ ፊልም ከተደረገበት አርትዖት ጋር በተያዘ የተከፈተው ክስ የ$5 ቢሊዮን ነው። ቢቢሲ ትራምፕን ይቅርታ ቢጠይቅም ካሳ ለመክፈል አልተስማማም። ቢቢሲ መድሎና ስም ማጥፋት ፈጽሟል የሚለውን ክስም አልተቀበለም። የትራምፕ ጠበቆች ቢቢሲ የፕሬዝደንቱን ስም እንዳጠፉና ሆነ ብለው ተንኮላዘልና አሳሳሽ በሆነ መንገድ ንግግራቸውን እንዳቀናበረ ተናግሯል። ቢቢሲ ስለቀረበበት ክስ እስካሁን ምላሽ አልሰጠም። የአሜሪካ ምርጫ በ2024 ከመካሄዱ አስቀድሞ ዘጋቢ ፊልሙ በዩናይትድ ኪንግደም ተላልፏል። ባለፈው ወር ትራምፕ ቢቢሲን እንደሚከሱ ገልጸው ነበር። መክሰስ አለብኝ፣ አጭበርብረዋል፣ ካፌ የወጡ ቃላትን ለውጠዋል ብለዋል። እንደ አውሮፓውያን አቆጣጠር ጥር 6 2001 በካፒቶል ሂል ነውጥ ከመነሳቱ አስቀድሞ ትራምፕ ለደጋፊዎቻቸው ወደ ካፒቶል ሂል እንሄዳለን፣ ጀግና ሴናተሮችና የኮንግረስ አባላትን እናበረታታለን ብለው ይህን ተናግረው ከ50 ደቂቃ በኋላ እንታገላለን፣ በእጅጉ እንታገላለን ሲሉ ተደምጠዋል። በዘጋቢ ፊልሙ ላይ ሁለቱ ንግግሮች አንድ ላይ ሆነው ወደ ካፒቶል ሂል እንሄዳለን፣ ጀግና ሴናተሮችና የኮንግረስ አባላትን እናበረታታለን፣ እንታገላለን፣ በእጅጉ እንታገላለን በሚል ቀርቧል። የተደረገው አርትዖት ነውጥን ለማነሳሳት ቀጥተኛ ጥሪ ያደረጉ በማስመሰል የተሳሳተ ትርጉም ሊሰጥ እንደሚችል ቢቢሲ አምኗል። ሆኖም ግን የስም ማጥፋት ክስ የሚያስከትል መሆኑን አልተስማማበትም። ያለፈው ህዳር ሾልኮ የወጣው የቢቢሲ መረጃ እንደሚጠቁመው ዘጋቢ ፊልሙ ላይ የተደረገው አርትዖት ተተችቷል። ቢቢሲ ዋና ኃላፊው ቲም ዴቪ እና የዜና ክፍል ኃላፊው ዲቦራ ቶርነስ ከስራ እንዲለቁም ምክንያት ሆኗል። ከትራምፕ ቢቢሲን ከመክሰሳቸው በፊት የቢቢሲ ጠበቆች ዝርዝር ምላሽ ሰጥተዋል። ጠበቆቹ እንዳሉት ከአርትዖቱ ጀርባ አንዳች ደባ ወይም ሴራ ካለመኖሩን ባሻገር ዘጋቢ ፊልሙ ከተላለፈ በኋላ ትራምፕ በድጋሚ በመመረጣቸው ፕሬዝደንቱ ላይ ያስከተለው ጉዳት የለም። ቢቢሲ ዘጋቢ ፊልሙን በአሜሪካ የማስተላለፍ መብት እንደሌለውና በአሜሪካ ዘጋቢ ፊልሙን እንዳላስተላለፈም ጠበቆቹ ተናግረዋል። ዘጋቢ ፊልሙ በአየር ላይ የሚገኝ ቢሆንም በዩኬ ያሉ ተመልካቾች ብቻ ናቸው ማየት የሚችሉት። የትራምፕ ጠበቆች በበኩላቸው ቢቢሲ ዘጋቢ ፊልሙን ለሶስተኛ ወገን ማስተላለፍ የሚችልበት ስምምነት እንዳለ ጠቅሷል። ሶስተኛ ወገን የሆነ ተቋም ፊልሙን በዩኬ ማሳየት እንደሚችሉ የትራምፕ ጠበቆች ቢናገሩም ቢቢሲ በጉዳዩ ላይ ምላሽ አልሰጠም። በተጨማሪም የፍሎሪዳ ነዋሪዎች ቪፒኤን ተጠቅመው ፊልሙን አይተው ሊሆን እንደሚችል የትራምፕ ጠበቆች ገልጿል። ተመልካቾች ለሰዓቱ የነበሩን ዜናዎችን የነበሩ በያላችሁበት ሰናይ ጊዜ